ራምትለው አሉኝ የምትያቸውን ማስረጃዎች ፈልጋቸዋል። አዎ እያንዳንዱን መረጃዎች ለኔ ትሰጪኛለሽ። ባልስማማስ? መስማማት ሮዛን ያስደነገጣት ከዳዊት የሰማችው መልስ ዳዊት ካሁን በኋላ እናትሽን ማሳከም አልችልም፣ እናም ከሆስፒታል መውጣት አለባት ይላል። እናቴ እኮ ትሞታለች ብላም ስትለው አይ ካሁን በኋላ ከአቅሜ በላይ ስለሆነ ወይም ደግሞ በጣም ብዙ ብር ስለሚከፍል የአልጋ ስለዚህ እኔ አቅሜ አይችልም ታክቶኛል ይላታል። እና ታዲያ እናቴ ትሞት ብለህ ፈርደባት ነው ወይ ብላም ስትል እንግዲህ ምንም ማድረግ አልችልም፣ እኔ ግን ደግሞ እስካሁን ድረስ ሰራ የነበረው ይሄን ነው ደግሞ ይሄንን ካልሽ ታዲያ ለምንድነው ተንኮልሽን የማታቆሚው ይላታል። እሷም ደግሞ በመናደድ ቆይ የምን ተንኮል ነው? እናቴ እኮ ከዚህ ሆስፒታል ከወጣች 2 ቀንም አታድርም ትሞታለች ስትልም አዎ ግን ደግሞ የፈረርሽው አንቺ ነሽ፣ ምክንያቱም ደግሞ የማይሆን ጨዋታ ከሔዋን ጋር ጀምረሻል። ይልሽ እናቴ ትታከምና እንዲሁም ደግሞ ደህናውና ወደ ድሮ ማንነቷ ትመለስ የምትይ ከሆነ አሁኑኑ አለኝ የምትይውን መረጃ ለኔ ስጪኝ ብሎም ይላታል። ሮዛም የምን መረጃ ነው? ሔዋንን እያስፈራራሽ ስለዚህ ብር ካላመጣሽ ወይም ደግሞ የወንድሟን ቤት በስሜ ካላራሽ ሁሉንም መረጃ ለፖሊስ እሰጣለሁ ብለሽ ተነሳሹ። ስለዚህ ይህንን ሁሉ መረጃ አምጪ፣ ያለያ ግን እናትሽን የማሳከሙ ምንም አይነት ቻንስ የለሽም ብሎም ይላታል። ይህንን ሲላት ሮዛን በጣም ትናደድና ታዲያ አንተ ቆይ የምን መረጃ ነው? በፍጹም ከኔ ሮዛ ላይ ምንም አይነት መረጃ አታገኝም። ግን ደግሞ ለምን ታራ መጀመሪያ እናቴን ለመሳከምና እንዲሁም ደግሞ ምንም ችግር የለውም ሁሉንም ወጪ እሸፍናለሁ ብለህ ለምን ጀመርክ? ብላም ሮዛ ትለዋለች። ይህንን ያደረኩት ላንቺ ብዬ ሳይሆን ለህሊናዬ ነው። ህሊናዬ ስለሚወቅሰኝና እንዲሁም ደግሞ ሰዎች እንዲሁ ዝም ብለው ሲሞቱ ደስ ስለማይለኝ ነው። ስለዚህ ያሜን ለማገዝ ስለሞከርኩ ነው ብሎም ይላታል። እና ታዲያ አሁን ታዲያ ምን ተገኘ ስትለው አሁን ላይ በጣም ደክሞኛል በቃኝ። ስለዚህ አንቺ ተንኮልሽን የማታቆሚ ከሆነ ሌላ ከባድ ነገር ይከተልሻል። ስለዚህ ከሔዋን ጋር ያለሽን ጨዋታ ብታቆሚ ጥሩ ነው ብሏትም ይህን በሚላት ሰዓት ሮዛ ይኸውልህ ምንም ነገር አታመጣም ብላም ትላለች። ባንቴኑ ከእስር ተፈታ። ሔዋንና እንዲሁም ዴቭ በጣም ደስተኛ ሆኑ። ሔዋን ባንቴኑ በመታሰሩና እንዲሁም ደግሞ ባንቴኑ የታሰረበት ምክንያት እሷ ስለሆነች በጣም ተሰምቷትና እንዲሁም ደግሞ በጣም ብዙ ጊዜ እያለቀሰችም እያለ ሁሉንም ነገር ስትናገርም ነበረ። ይህንን ባንቴኑ ከእስር ቤት እስከሚወጣ ድረስ ያደረገችው ጥረትና እንዲሁም ደግሞ ምንም አይነት ዋጋ ቢሆን ስለዚህ ለባንቴኑ ዋጋ ከፍዬ ከእስር ቤት መውጣት አለበት። ባንቴኑ ምንም በማያውቀው በእኔ ጦስ ነው ያንን አደንዛዥ ዕፅ እኔ እየተጠቀምኩኝ ግን ደግሞ እኔን ለማትረፍና እንዲሁም ከዚህ ሱስ መግባት የለብሽም ብሎ ይህም በሚቆጣ ሰዓት በሚቀማኝ ሰዓት ነው ባንቴኑ እጅ ላይ አደንዛዥ ዕፅ የተገኘው። ስለዚህ ፖሊሶችም በሰዓቱ የደረሱት በዚህ ምክንያት ነው። እና ባንቴኑ በጣም ንጹህ ሰው ነው በማለት ለዳዊት ትነግረዋለች። እንዲሁም ዳዊት ግን ደግሞ እሱ አዎ ልክ ነሽ፣ ግን ደግሞ ንጽህነቱን የሚያረጋግጥለት ነገር መኖር አለበት። ባንቴኑ ከእስር ለማውጣት በጣም ብዙ ጊዜ የሚጨርስበታል ብሎም ነበረ። ነገር ግን በአጭር ጊዜ ባንቴኑ ከእስር ቤት መውጣቱ ዳዊት በጣም አስደስቶታል። አሁን ላይ ሮዛ እያስፈራራችና እንዲሁም ደግሞ ሚስጥርሽን አደባባይ ላይ አወጣዋለሁ ያለያ ግን ደግሞ እናቴ ያለችበትን ቤት በስሜ ፈርሚልኝና እንዲሁም ደግሞ ከዛ ሁሉንም መረጃ ልስጥሽ ነበር ያለቻት። ይህንን ደግሞ ዳዊትን ግዴታ አስገድዳ ያው የወንድሜ ቤት ነው ስለዚህ በስሜ አዞርልኝ ብላም ስትለው ዳዊትን በጣም በመናደድ ይሄ ደግሞ ለምንሽ ነው ለምንስ ጠየቅሽኝ ብሎ ይሄ አንደኛ የውድ ጓደኛዬ ማስታወሻ ነው ስለዚህ ለምን ፈለግሽው ብሎ ሔዋን ይጠይቃታል። ሔዋንም የወንድሜ እስከሆነ ድረስ የኔ ወንድም ላንተ ከኔ አይቀርብም፣ ስለዚህ ወንድሜ ያመጣውን ነገር ወይም ደግሞ የወንድሜ የሆነ ነገር ለኔ ነው የሚገባኝ፣ እናም ይህንን ደግሞ ልትከለከለኝ አትችልም ትለዋለች። አዎ ይሄንን አዎ ግን ደግሞ በምን ምክንያት ነው ብሎም በሚያፋጥጥበት ሰዓት ነበረ ሮዛ እንደፈለገችውና እንዲሁም ደግሞ ይህን መረጃ ካልሰጠች እሷን እስር ቤት እንደምትከታት የነገረችው። ሔዋን ደግሞ ፈጽሞ እስር ቤት የሚባል መታሰር አልፈልግም፣ ምክንያቱም ደግሞ ራስ ወዳዱኝና እንዲሁም ደግሞ ባንቴኑን እኔ ያሳሰርኩትኝ ራሴን ነጻ አውጥቼን ነው፣ ይህን ደግሞ ያደረግኩትኝ እኔ ስር ስለማልወድ ነው በማለትም ትመልሳለች። ስለዚህ አማራጭ
ሮዛ ባለችው መስማማት ነው። ሌላ ምንም ነገር ማድረግ አልችልም ብላ ወስና ያለ ግን ደግሞ ዴቭ በፍጹም ይህን ነገር አትደርጊውም ብሎም ሲከለክላትም ነበረ። ዋንም ሮዛ ላይ ሌላ ተንኮል አስባባታለች። እኔ ሮዛ አይደለሁም አንቺ ዋጋሽን ካልሰጠሁሽ ደግሞም እረሳሽው እንዴ? የወታደር እህት እኮ ነኝ። ስለዚህ ጠብቂኝ እንዳለ አንድ ባንድ ዋጋሽን እከፍልሻለሁ ስትልም በጣም ተናዳም አይተናታት። አንም ከጀርባ ሌላ ነገር ለመስራት አሁን ላይ ተነስታለች። ግን ደግሞ ለሮዛ ደውላ ስለዚህ እኔ አሁን ሁሉንም ነገር ጨርሻለሁ እና መፈራረም እንችላለን ትላታለች። እንዲሁም ሮዛ በጣም ደስተኛ ሆና በቃ ለዘላለም ስጠብቅ የነበረው ሁሉ እያጣው ነበረ። ግን ደግሞ አሁን ላይ ጭንቅላቴን ተጠቅሜ በጣም ጥሩ ነገር አግኝቻለሁ። ስለዚህ በጣም ደስ ይላል እያለች ውስጧን ደስ እንዳላትና እንዲሁም ደግሞ በዚህ እየተደሰተች ያለ ሮዛም በጣም ይቅርታ አድርግልኝ ጓደኛዬ፣ እንግዲህ ያው ይህን ነገር ካንቺ ላይ ማድረግ አልፈለግኩም ነበር፣ ግን ደግሞ በጣም ስላባሰኝ ነው ብላም ትላለች። እሺ አሁን ለማንኛውም ቶሎ ላይ እየጠበቁሽ ነው በማለት ሮዛም ሔዋንን በጣም ተናዳ ትነግራታለች። ሮዛም እንደምትመጣና እንዲሁም ደግሞ እንደሚገናኙ ይነጋገራሉ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁን ከልብ ለማመሰግነው ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ምን ተፈጠረ የሚለውን ነው በዛሬው ዕለት ይዤላችሁ የመጣሁት። ታዲያ እናንተ ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ባካችሁን ፕሊዝ ጋይስ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። አበረታቱኝ። ቻናሌ በጣም ቀዝቅዟል። እናንተ እያላችሁ ደግሞ የኔ ቻናል ለምን ይቀዘቅዛል? ኢትዮጵያ ላይ በጣም ብዙ አውጥተን ነው የምንሰራውና ባካችሁ ምንም ለእናንተ የሚጎዳችሁ ስለሌለ ፕሊዝ ላይክ ሼር ያደረጋችሁ አበረታቱኝ። እናንተ ላይክ ስታደርጉ ዩቲዩብ ሪኮመንድ ያደርግልኛል ማለት ነው። ይህ ማለት ደግሞ እንግዲህ ዩቲዩብ ማለት ይታይልኛል ማለት ነው። እንግዲህ ዛሬ ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት ውድ ቤተሰቦቼ። ሮዛ እንግዲህ ዳዊት እናቷን ማሳከም እንደማይችልና እንዲሁም ደግሞ ከጀርባ የምሰራው ሴራ ተንኮሏ በጣም እንደናደደው እንዳበሳጨው፣ በተለይ ደግሞ የሮዛ መረጃ አለኝ የምትለው ሁሉ ሙሉ ለሙሉ ለዳዊት እንድሰጠው ነው ያስመረጣት። ሮዛም ደግሞ ይሄንን በፍጹም አልስማማም ብላ ነው ያለፈችው ማለት ነው። ግን ለምን እንግዳውስ አልችልም፣ ካሁን በኋላ ማሳከም አልችልም፣ እናትሽ ጋር የሚወጣው ወጪ በጣም ከባድ ነው፣ እንዲሁም ደግሞ ያልጋ የሚከፈለው በጣም ከባድ ስለሆነ ስለዚህ ከዚህ በላይ እኔ ቶኛል ብሎ የሚላታል። እናቴ እኮ ይህንን ሕክምና ካቆመች 3 ቀንም አትቆይም ትሞታለች። ስለዚህ ለምን ብላ አሁን ትጠይቀዋለች። ስለዚህ ይኸውልሽ እንደዛ ከሆነማ እንዳለ ያሻቸውን የሔዋንን ወይም ደግሞ መረጃ እንዳለ አለኝ የምትሆን ስጭኝ አምጪ ይላታል ማለት ነው። ይህንን በምትልበት ሰዓት እንግዲህ እሷም ደግሞ ያ እሺ ግን ደግሞ ይህንን በፍጹም አላደርገውም እኔ የዚህን መረጃ አላቅም ብላም ነው ድርቅ ብላ እምቢ ያለችው ማለት ነው። ዳዊትም እንግዳውስ በዚህ ካልተስማማሽ እኔም ይኸውልሽ ምንም ነገር ቢሆን አላደርግም